አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። አሁኑኑ ከዚህ ተይ መሄድ አለብሽ። ቆይ ካገባ በኋላ ለምንድነው ማስፈር ያስፈልግ? ይልቅ የት እንዳለች ይናገሩና እንሄድበት። አሬ ዛሬ ብቻሽ ይቅር ይበሉኝ። አንቺም እናትም ስለፈለጋችሁ የሚሆን ነገር ምንም ነገር የለም። ከልጅነት ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ አሁን ልትጀምር ትችላለች። እርጎዝም ምን ተንከረፈፍ ያለች ቶሎ ቶሎ ሂድ እንጂ እኛ እኮ ስንት ስራ ያለን ሰዎች እኮ ነው። ተውጫኔ ቀስ እያልክ ግድ የለህም። አይዞሽ አይዞሽ። ቆይ ልጁን ልንገለው ነው? ታዲያ አስነገርኩህ እኮ። ታዲያ አስወግዱት ተብለናል እኮ። አይ ይሁን እንደዛ። እባካችሁ ዳኔ፣ እባካችሁ ስራ አትግደሉት። እኔ አግቢ ካላችሁኝ አገባለሁ። እሱ ምንም ያውቀው ነገር የለም። እባካችሁ ተነሽና እንሂድ። ተውጫኔ ኧረ ተው። እችን የመሰለች ልጅ ተው አድርጎ ያላችሁኝን አደርጋለሁ ብላለች። በቃ ነይ እናቴ ነይ ተነሽ። ውይ እኔ ተጉላላ። እችን የመሰለች ልጅማ በዚህ አጋጣሚ ዝም ብዬ በብላሽ ልስድዳት እንዴ? አንተ ጋሼ ቆጣሉ ጫፏ እንዳነቃት ብለዋል። ጋሼ ይሄንን ነገር መቼ አይውና ነው? ይልቅ ይኸውልህ እሳቸው ቦታ ጠብቃ እንደሚሆን እናደርጋለን። ማለት አንተ ሰው ተውጣ እዛ ለከተማ ሰው እንደ ንፍሮ ሰግኝ ፈርመሽ ለእኔ ነው። አደይ አምልጪ ሜዳ እኔን ተይኛለሽ። ቀጥ ብለሽ ሂጂ አንቺ። እንጂ ውሻ ልጅ ነይ አንቺ ነይ፣ ነግሬሻለሁ። ነይ አንቺን ነው ጭራሽ አደይ ኧረ ጫኔው ውሻ ልጅ ገላለሁ። ኪንጎ ዳይመንድን ይዞታል እንዴ? ለምን? እኔን አምልጭ አለኝና እሱ ተያዘ። እኔ ጥዬው መጣሁ። ልክ አደረገ። አሁን ሂጂ፣ አባቴ ሳይመጣብሽ። እሺ እንዴት ነው እሱን ትቼው የምሄደው? አሁኑኑ ከዚህ መሄድ ይኖርብሻል። አሁን ቆይ ጋሼ ሲመጡ ምንድን ነው የምንላቸው? እንጃ ጋሼ እኮ ከመጡኛ እንደሚገሉ አለ። አቤት አትንበቁ። ነቃ አትንበቁ። በቃ ልጄ የታለች? የታለ ልጄ? ይሄ ደግሞ ምንድን ነው? ጋሼ እንትን ደመቀ ይባላል። አደይን ፈቶ የለቀቃት እናንተ እዚህ ናችሁ እና የለችም እያልከኝ ነው ልጄ? አሁን አዎ የለችም። እንዴት የለችም? በቃ የለችም። ምን ትሰራ ነበር አንተ? ምን ትሰራ ነበር አንተስ? ምንድን የታለችው? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ አምልጣለች ማለት ነው። ዳይመንድን እንግዲህ የአደይን አስምጧታል ማለት ነው። ጫሌ ሊደፍራት ሲል አግኝቷት እንግዲህ እሱ ደብድቦት እንግዲህ አደይን አምልጣለች። እንግዲህ ደመቀን ተይዘዋል፣ ደመቀን ታስረዋል ማለት ነው። ማለቴ እሱን አስሮ አስቀመጡትና አደይ አምልጣ ጫኔ ያላ ቶሎ ብለን እንሂድ እንጂ አባቷ ይገለናል እያሉ ሁለቱም በሩጫ አመልጧል ማለት ነው። አደይም እየሮጠች አምልጣለች ትገኛለች። ወደ እናቷ ቤት ሄዳ እናቷን ተሰናብታ ወደ አዲስ አበባ ለመምጣት እየሮጠች ትገኛለች ማለት ነው። ሊዱና ዴቭና አደይ ወደ አዲስ አበባ ወደ ከተማ አምልጧል ማለት ነው። ዳይመንድና ኪንጎ እንግዲህ በተራቸው እነሱም ሮማን ሊያስጠፉ ሲሉ እሱንም ሲደርሱባቸው ሮማን ከቤት ከወጣች ካስወጣት በኋላ እነሱም እንግዲህ መያዝ አልተቻሉም። እነሱ አምልጦ ተመልሶ እንግዲህ ሮማንን እንግዲህ በድጋሚ ጠለፏት ማለት ነው። እነ ጫሌ የአደይ አባትን ከማይገለን በፊት ቶሎ ብለን እናመልጥ እንጂማ እንግዲህ ይሄ ደመቀ ሁሉም ነገር ነግረዋል። አደይን ለመደፈር ሞክረ ነበረ። ስለዚህ አሁን የአደይ አባት አይተወንም ይላል። ከዛ ሊዱ የአደይ አባትን ወጣ ብላ ነበረ። ከከተማ ነው የመጣሽው? የአደይ ባልንጀራ ነሽ? የምን እንጀራ?
አዳይ ፈልገሽ ነው? አው ወንድሜ ከሷ ጋር ነው። እባክዎትን የሚያውቁት ነገር አሳውቁኝ። እኔ ታውቂኛለሽ? አላውቀውም። እኔ የአዳይ አባት ነኝ። ሊዱም ተገርማለች። የአዳይ አባት ነኝ ሲሏቸው በጣም ደንግጣ ምንድነው ብላ አወቅሽኝ አሁን? ከዛ በኋላ እንደዛ እያለች ብርሃን ትመጣና ሊዱ እዚህ ምን ታረጊያለሽ? እህትሽ ጥሩ ጥሩ የከተማ ሰው ሰብስባ አምጥታለች። ከነዚህ ጋር ነው የምትኖረው? አባይ ባክህን እህቴን ልቀቃት። አንቺም እናትሽንም የፈለጋችሁት ነገር ምንም ይሆን ነገር የለም። በእኔ መንገድ ነው የምትሄዱ። አባዬ ባክህን የእህቴን ህይወትን አታበላሽው ብላ ብርሃንን የአባቷ ስትማጸነው ምንም ነገር እሺ ሊል አልቻለም። አባቴ እህቴን ይቅር በላት ብርሃን፣ አንቺ ማታቂው ብዙ ነገር አለ ከእናትሽንም እንደም አሳልፌ ነው የምሰጠው ብሎ የአዳይ አባትን ይዝትና የነ ብርሃን ትቷቸው ይሄዳል። ከዛ ሊዱ ብርሃን ተረጋጊ፣ አንቺ ግን እዚህ ምን ልትሰሪ መጣሽ? ነይ አሁን ወደ ቤት እንመለስ። ወንድሜ ትበይበኝ፣ እኔ ራሴ ጭንቅ ብሎኛል። እህቴ ዛትያን አዳይና ብርሃን አዳይና ወንድሜ ሊመጡ ይመስልሻል? አዎ ይመጣሉ። አሁን ነይ ወደ ቤት እንሂድ ያለች ብርሃንም የሊዱ ጎትታ ወደ ቤት ይሄዳለች ማለት ነው። ከዛ እዚህ ጋር ፍንትን የብርሃን እዚህ ጋር ደግሞ ለምለምና የባርኮት እናትን ወዳቸው ያወራሉ። ፍቅር እኮ ያው አውቃ ነው እንጂ ውስጧ እንደዚህ አይደለም። እኔስ መች ጠፍቶኝ ነው ብለሻል። ተወቷ እሷ አይናደዱ የባርኬ እናት ብላ ለምለምን እንግዲህ ተጨንቄ ያስጨነኩሽ ትላለች። የባርኬ እናት ማለት ምንም አይደለም ልጄ፣ ቤተሰቦችሽ የት ናቸው? አይ እኔ ቤተሰብ እንኳን አባቴንም ሞቷል አጣኋቸው። አክስቴ ግን አለች። ወይ እኔ አፈር በበላሁሽ። እኔ እናትሽ ምን ሆኖ ነው የሞቱ? ትላለች። አመለ ዜድና ያውቃትም ከ7 ዓመት በፊት ነበረ የሞተችው። የአመተ ዘውድ ልጅ ነሽ? አው ትላለች ለምለም። አው አስታወስኳት። ያቺ ትልሽ የልጅ ናት እንዴ እንደዚህ ያደግሽው? አው ትልቅ ልጅ ሆንኩኛ። አክስትሽ ቤቱ ሸታ የት ገብታ ነው? ውይ እንዴ የመለዞ ልጅ የልጅ ሀብታም ነሻ? አይ አብረን አንኖርም። አሁን ከኤላ ጋር ነው የምኖረው። አክስቴ ቤቱን ሸታ ሀሳቡን ቀይራ የፈለገች ነገር ያደረገች ነው። እናቴ ከሞተች በኋላ ኑሬ ሁሉም ህይወቴን ገሃነም ገብተዋል ትላለች። ፍቅር ለምለም ማለት ነው። ድሮም አልወዳትም ነበረ። የሰፈር ሰው ሁሉ የሚጠላት ነበረች። ያክስትሽ በእናቴ ቤት ውስጥ የልጆቿ ሰራተኛ አድርጋኝ ነበረ። 7 ዓመት በሙሉ ስሰቃይ ነበረ። አሁን ፈጣሪ መስከን ኤላ ካገኘሁ በኋላ ነገሮች ሁሉ ተስተካከለልኝ። እቺ ክፉ ሆን ብላ ነው ቤቱን ሸታ ሰፈር የቀየረችው። ለመሆኑ ንብረትሽ ተቀበልሽ? አልተቀበልኩም፣ ገና የፍርድ ቤት ቀጠሮ የተቀበልኩ ነው ትላለች ሊሊ። ተከራከሪና የእናትሽን ንብረት በእጅሽን አስገቢ። እሷ ጠዋት ማታ ለፍታ እንደዚህ ያጠራቀመችው ለማንም እንዳትይ እሺ። ለባርኪ እናት እንዲሳካልኝ ጸሎት አድርጉልኝ ትላለች ለምለም። እሺ ልብሽን ንጹህ ከሆነ ይሆንልሻል። የጊዜ ጉዳይ ነው እንጂ ሁሉም ነገር ያቺ ይሆናል። እሱማ ተመስገን ነው። ዛሬ ከትናንት የተሻለ ነው። እና ኤላ ግን ምንሽ ነው? ጓደኛሽ ብቻ ነው? አዎ ጓደኛዬ ብቻ ነው። አብሮ አደጌ ነው። ውጪ ከመሄድ በፊት ነው ማቀው ትላለች ለምለም። ኤሌና ባርኪ ዴቭ ሁሉም ነገር ትጫወትብኝ ነበረ። እድሜ ለኤላ። አሁን ላይ በጣም ደህና ነኝ። ኤላ በጣም ጥሩ ልጅ ነው። ዝምታ ያበዛል፣ ብዙ አያወራም እንጂ የተረጋጋ ልጅ ነው ትላለች የባርኬ እናት። ከባርኮት እኮ እኔ ነኝ ያሳደኳቸው። እናት ውጪ ከሄደች በኋላ እዚህ መጦትና እዚህ አድሮ ይሄድ ነበረ። አሁን ፈጣሪ መስከን ኤላ በጣም ጥሩ ልጅ ነው ትላለች ለምለም። አሁን ሁሉንም ቡናውን ጨርሹና አየኔ ነገ ጨዋታ ይዤ ጨርስኩት። እግዚአብሔር ይባረክሽ ልጄ ትላለች። እንግዲህ የባርኬ እናትን የለምለምን ታመሰግናታለች ማለት ነው። ለምለምን ስለ ህይወቱ ሁሉም ነገርዋን የባርኬ እናት ትነግራታለች። የባርኬ እናት ደግሞ በጣም አዝና ትገኛለች ማለት ነው። በጣም ተከፍታለች ማለት ነው። አዳይ እንግዲህ በሩጫ ደክማ መንገድ ላይ ወይኔ እያለች እንግዲህ ወደ እናቷ ጋር እና ከዛ ዴቭን ስታገኘው ለዴቭን ዴቭ ብላ እቅፍ ታደርገዋለች። አዳይ የኔ ቆንጆ ምንም አላደረጉሽም እንጂ ደህና ነሽ ይላል ዴቭ። አንተ እንዴት ነክ? ደህና ነክ? እኔ ደህና ነኝ። ቆይ ወዴት ይሄሽ ነው? እኔማ አንተ ጋር የመጣሁኝ ነበረ። ዳይመንትን ይዞታል። ሳይደርሱብን እናመልጥ። ከዛ ኪንጎ ዳይመንትን ይዞታል እንዴ። ከዛ አሸናፊም እኔ አመልጪ ብሎኝ እሱ ተይዘዋል። ከዛ በኋላ ልክ አድርጓል። አሁን አባትሽ ሳይመጣብሽ አመልጪ። አሁን ከዚህ ሀገር መሄድ አለብሽ። አይ ዳይመንድ ትቼው አልሄድም። እሱ ነው ያለሁላ አይደለም። አንቺ ሴት ነሽ። ጫኔና አባዬ ጋሼ ካገኙሽ አይተውሽም። አሁንም ከዚህ ቀያ መሄድ አለብሽ
ቶሎ ብለሽ ዴቭ ከዚህ ቀያ ቶሎ ብለህ ይዘሃት ጥፋ። አሹ ግን ቃል ግባልኝ የዳይመንት ነገር አደራ አታስቢ፣ ሁሉም ነገር በኔ ጣዩ። ሊዱስ የአደይ እናት ጋር ናት፣ እሷ ጋር ናት። ኪንጎ አንተ አትሄድም? እኔ ወንድሜ ትቼ ለማን ነው የምሄደው? ከዛ ዴቭ አደይ በቃ ነይ፣ ሰዓት የለንም እኛ እንሂድ። አዎ አሁንም ከዚህ ቀያ መሄድ አለባችሁ። ከዚህ ቀያ ይዘሃት ካልሄድክ ሁሉም ነገር አባቷ መቶ ይዛታል። ግን አሹ የዳይመንት ነገር አደራ፣ ሁሌም ከጎኔ ስለሆናችሁ አመሰግናለሁ ብላ እንግዲህ የአሸናፊና የኪንጎ ተሰናብታ ወደ አዲስ አበባ ትሮጣለች ማለት ነው። አደይ ዴቭን እጇን ይዞ እየሮጡ እንግዲህ ወደ መንገዳቸው ይቀጥላሉ። በአባቷ ዳይመንድ እንዴት ነው ከዚህ የምናስመልጠው? እንጃ ኪንጎ አረ ቆይ እያለን ከዛ አለለኝና ተጫለ አንዳቸው አደይ መፈለግ መውጣታቸው አይቀርም። ያ ጊዜ ገብተን እናስመልጣቸዋለን። እንዴት አንድ ነገር አያደርጉት እንጂ አረ ምንም አይሆንም። እሱ ወንድ ልጅ አይደለም እንዴ? ዋናው እንኳን አደይ አመለጠች። ከዛ በኋላ በተራቸው አሸናፊና ኪንጎ እንግዲህ ዳይመንድን ለማስመለጥ እነሱን በተራቸው ይሄዳሉ። እዚህ ጋር ሊዱና ብርሃንን የብርሃን እናት ጋር ጎሽ መጣችሁ እንዴ? ምን ሆናችሁ ነው? አኩርፋችሁ እኮ መጣችሁ። ምን ሆነሽ ነው? ከሊዲያ ጋር ተጣላሽ እንዴ? አረ እንደዛ አይደለም ማሚ፣ የአደይ አባትን መንገድ ላይ አግኝቶ ነው። እውነቷ ነው? አዎ እማዬ፣ ግን አባይ ግን በጣም ጨካኝ ሰው ነው። ወይ እሱ ጠፍተሽ ነው እንዴ? አሁንም እኮ ተስፋ አልቆርጭም ማለት ነው። ከዛሬ ወዲያ አባት የለኝም ትላለች ብርሃን። ወስኛለሁ። ምን ብለሽ ነው ልጄ ትላለች። ክፉ ነገር ተናገረሽ እንዴ? አረ በፍጹም፣ ግን ያው ግዴታ መናገር አይጠበቅበትም ፊቱ እንኳን ያስታውቃል ትላለች። ከዛ እንደዛ ያለች አደይ ብትመጣና የአደይ እናት እልል ብላ አደይን እቅፍ ታደርጋለች። ተመስገን ያለች ሊዱም ወንድሜ መጣህልኝ ያለች የዴቭን እቅፍ ታደርገዋለች። በቃ እንደዚህ ብቻ ነው የናፈቅሽኝ ሲላት ዴቭን እንግዲህ የሊዱ እቅፍ ታደርገዋለች ማለት ነው። አደይ በቃ ከጨረሽ እንሂድና መልጥ ልክ ብለሃል፣ አሁንም ቶሎ ብላችሁ ሂዱ ብላ የአደይ እናትን ብቻ እንዳያችሁ ጠንቀቅ ብላችሁ አባታችሁ ከሰማና ከመጣ ማንንም አያስተርፍም፣ ራሳችሁን ጠብቁ እያለች እኔ ራሴ ሲሻለኝ እመጣለሁ እንጂ መጥቼ እዛ ያልሻለሁ እንዳትጨንቂ፣ እዚህ እግርሽ ድርሽ እንዳታደርጉ ትላለች። እነ ዳይመንድስ ቆይ እነሱ የት ሄዱ? አሸናፊ የት ሄዱ? እነሱ ተይዘዋል። ዳይመንድ ተይዞ እሱ ሊያስፈቱ ሄደዋል። አሹና ኪንጎ እሱ ለማስጠፋት በቃ እኛ እንሂድ፣ አባቷ ከመጣ አይተወንም፣ እነሱ ቀስ ብሎ ይመጣሉ፣ እኔም በቃ ትንሽ መንገድ ልሸኛችሁ ያለች ብርሃንም እንግዲህ የአደይ እናት ስላገኘኋቸው በጣም ደስ ብሎኛል፣ ሌላ ቀን በሰፊው እመጣለሁ እያለ ዴቭን ተሰናብቶ አደይም ውለታህን እሱ ይክፈልህ እኔ ምን አደርጋለሁ ብላ መርቃ ትሸኛቸዋለች ማለት ነው። የአደይ እናትን ማለት ነው። ሁላቸውም እንግዲህ በውዝግ ክፍል ላይ ይገኛሉ ማለት ነው። እየሮጡ ከቤት ወጡ። የሚጠፉት ነገር የሚይዙት ነገር እንግዲህ ሁሉም ነገር ሲጨልምባቸው ሮጥ ብሎ ሄደዋል። እዚህ ጋር ደግሞ ኪንጎ ዳይመንድን እንደታለፈ ነበረ። ከዛ በኋላ እነሱም ምንድነው ባዶ ወጅህን የመጣህሳ? ከዛ የለችም እኮ ባዶ ወጅ የመጣሁኝ የለችም ጫኔ አሰስኩ አጣኋት። ምን ይሻለናል? ዛሬስ ምን ተሻለን? የአደይ አባት እኮ አይተወንም፣ ይገለናል። ጭራሽ እኔ ትጠይቀኛለህ? ያው ጋሼ ሲመጡ ምን ብለህ እንደምትነግራቸው። የዛሬ የነበረን ቆይታ በዚሁና በቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም